ያ ጅል አባትሽ ነው እንደዚህ ያደረገሽ። ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያንስ አንቺንም ጅል አደረገሽ። ይኸውልሽ ማርታ፣ ባልሽን ጉዱን ሳላወጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም። ሆ የእህቴ ባልደሬ ደህና ነህ? ዲድ ዩ ሂር ሚ? ለምን መጣሽ ደግሞ? ምንድነው ስታወሪ የሰማሁሽ? እንዴ ተማክራችሁ አይደል እንዲወሰናችሁት? ማርቲ ይቅርታ አድርገንልሻል ነው ያለችኝ። መጣሁኝ። በዛ ላይ ደግሞ ብቸኛ ሆንኩኝ። በቃ ደሬ አም ሶሪ። ምንድነው ስታወሪ የሰማሁሽ? ምንም አላልኩ። I didn't say anything። ሰምቼሻለሁ። ቤት ቁጭ ብለሽ ያወራሽውን ለማድረግ ብትሞክሪ ሰው ገድዬ አላውቅም። ለመጀመሪያ ጊዜ ግን ባንቺ ላይ አደርገዋለሁ። ደሬ ይኸውልሽ ብቸኛ ያለኝ ተስፋ ትዳሬና ቤቴ ነው። እዚህ ቤት በቆየሽና ወደ ሀሳብሽ በተጠጋሽ ቁጥር ወደ ሞትሽ እየቀረብሽ መሆንሽን እነግርሻለሁ። What does it mean? በደንብ ሰምቼሻለሁ። በደንብ ስሚኝ። ድጋሚ ቤቴን ለመበጥበጥ ከሞከርሽ ከቤቴ ውጭልኝ ብያለልሽ። በስልክ ቢገባሽ አንቺ እኮ እንደዚህ አይነት ነገር ማድረግ አልነበረብሽ። እባክሽ በጣም ይቅርታ ማርቲዬ። እንዴ አም ዩር ሲስተር። ድሮም እኮ ሳጠፋ አንቺ ነበርሽ ይቅርታ የምታደርጊ። ወይ ቤተሰብ ዛሬ ከባድ ጠብ ተፈጥሯል ማለት ነው ከነ ጋሽ ደረጀ ቤት። እንግዲህ ባለፈው ያቆም ነው ጋሽ ደረጀ ያማችሁ ያኮ ጅል አባትሽ ነው እያለች ነበር ያቆም ነው። ዛሬ ከዛ ቀጥለን እንመለከታለን ማለት ነው። እንግዲህ መድኃኒት ስትናገር ይሰማታል። ዝም ብሎ እየሰማት ነበር ጋሽ ደረጀ። አንቺ ቆይ እንዴት ስትላት ነበር ራሱን አብጌልም ማለት ነው። ቆይ አንቺ ጥሩ ሰው አድርጊሻል ነበር እንደሄድኩት ማኑ እስከ ዛሬ ድረስ አበላሽቶሽ የቆየው። በፊት እኮ መልካም ልጅ ጥሩ ልጅ ነበርሽ። እንዴት ነሽ እንደዚህ ሆነሽ ልትበላሽ የቻልሽው እያቻ ስትነግራት ነበረ። እንግዲህ እኔ አልተበላሸሁም አክስቴ፣ ምንም አልተበላሸሁም። ምክንያቱም እውነት ነው ውሸትም ውሸት ብዬ እንጂ የሚሄደው ምንም የተበላሸሁት ነገር የለም ብላ ነው ትታት ወደ ትምህርት ቤት የወጣችው ማለት ነው። ወደ ክላስ የሄደችው እንግዲህ ጋሽ ደረጀ እሷ ስትወጣ እየገባ ነበረ። ያጅል አባትሽ እኮ ነው። ቆይ ማርትዬንም አይኗን ገልጥላታል። ይሄን ቤት ልክ ሳላስገባ የትም አልንቀሳቀስም፣ የትም የምሄድበት ነገር የለኝም። ምክንያቱም ከየትም እየወለደ ይመጣል። እህቴ እነዚህ ለማንም መጫወቻ ለማንም ልጅ ማሳደጊያ ትሆናለች እንዴ እያለች የተቆረቆረ መስራት ስትጠዘጥዝ ነበረ። እንደዛም ብላ በምትናገርበትም ሰዓትም ጋሽ ደረጀ ሰምቷታል። እንደዛ በሚሰማበት ሰዓትም እንዴት ነው እንደዚህ የምትሆኙ? ወይኔ በመድኃኒዓለም ስም እያለ እኔ እንዴት ቢስ እንዲያሰኘኝ እግዚአብሔርን ከዚህ ከቤት እስከ ዛሬ ድረስ ከቤት ውጭ ነበረ ምንሽ። ዛሬ ግን ሬሳሽ ይወጣል እንጂ ምንሽንም አላስወጣሽም። ውጭ የምናገርበት ነገር የለኝም። ሳይፍ ይዘሽ እንደመጣሽ ሳይፍ ይዘሽ ትመለሻለሽ እያለ ነበር ሲያስፈራራትና ሲናገራት የነበረው። እና እዚህ ቤት ውስጥ አንድ ነገር ቢፈጠር አንድ ችግር ቢፈጠር በቃ ውርድ ከራሴ ነው። ምክንያቱም ይሄን ቤት ልትበጠብጭና ልትረብሽ ከመጣሽ እኔ ደግሞ አሳይሻለሁ፣ እንዴት አድርጌ እንደምመልስሽ አሳይሻለሁ። ለማንም ለምንም የምናገርበት ነገር አንዲት ነገር የለኝም። ምክንያቱም አንቺን ብቻ ነው ገድዬሽ። እኔ እስከ ዛሬ ድረስ ሰው ገድዬ አላቅም፣ ሰው እንደዛ አድርጌ አላቅም። አሁን ግን በአንቺ ጀምራለሁ እያላት ነበረ። ደሬ ሀቴባል እያለችው ነበረ። እሱም እየገባ ነበረና ተመልሶ ነው ወደ ውጭ ወጣው። እንግዲህ በጣም ተናዶ ነበረና ያን እንደው የኔ በመድኃኒዓለም ስም እንዴት ሳቁ ማለት ነው። እንደዚህ ሲናገራት ስሰማ እንዴት ደስ እንዲያለኝ ውስጤ ነው ያስደሰተኝ ማለት ነው። እንደዛ ጫምላቃ ብሏት ነው የወጣው ማለት ነው። እንግዲህ እንደዛ በሚናገርባትም ሰዓትም እሷም ቦታም የላትም። አይኗን በጥሬ ጫዋጥባ ነው የገባችው። እንደዛም ስትል ማርትዬ ራሱ ማን ነው ብለሽ ነው የመጣሽው ብሏት ነበር። እሱም ፈቅዳችሁ ተመካክራችሁ መስሎኝ የመጣሁት ነይ ቶሎ ብላችሁ መስሎኝ የመጣሁት እያለችው ነበረ። ታኑርሽ አርፈሽ ኑሪ፣ አልኖርም ካልሽ ግን እኔ ያሳይሻለሁ ብሏት ነው የወጣው። ማርትዬም ስትመጣ ራሱ እንዴ ምን እንድትሰሪ መጣሽ ነው ያለቻት። ወይኔ ከዚህ ውርደት ግን ይሰውረን መድኃኒዓለም በእውነት
ቤት ስንሄድ በደስታ በፍቅር የሚቀበል ሰው እንጂ እንደዚህ በውርደት የሚቀበለን ሰው መቼም አይጣል አደራውን። ቤተሰብ እንደዛ በምትልበትም ሰዓትም እንዴት ተመካክራችሁ አይደል እንዴ ነው ያላችሁኝ? ማን ነው እያለሽ እስከዛሬ ድረስ ለመሆኑ እስከዛሬ ድረስ የት ነበርሽ? ሐዋሳ ነበርኩኝ። በጣም ደበረኝ፣ በጣም ጨነቀኝ። እኔ እኮ ለመዝናናትም ለሁሉም ሐዋሳ ምርጥ እኮ ነው፣ አሪፍ ሀገር ነው። ግን እኔ ለመዝናናት ሳይሆን የመጣሁት ሰው ናፍቆኝ እቴ ናፍቀሽ እንጂ የመጣሁት ሌላ አይደለም እያለች ነበረ። ቆይ ዓይንሽን እገልጥልሻለሁ እቴ ታውረሻል ትላታለች። ምን አልሽ እያለቻት እራሱ ስትናገራት ነበረ ማለት ነው። ያን ለመሆኑ እዚህ የመጣሽበት መንገድ ባህሪሽን አላስተካከልም ካልሽ እኔ ራሴ አውቃለሁ እያለች እየዛተችባት ነበረ። ማርትዬን በጣም እየተናገረቻት ነበረ። እንግዲህ እንደዛ በምትናገርባትም ሰዓትም እሷ ምንድን ነው ያለችው? እሺ ብላ ዝም እንዳለች ደረጀም እኮ መጥቶ ነበረ ግን ተመልሶ ወጣ አለቻት። እንዴ አስቀይመሽው ነው? እሱን አንድ ነገር ካስቀይምሽው አሁኒቱ እንደመጣሽ ሻንጣሽን ይዘሽ ትወጫታለሽ ነው ያለቻት። ወይኔ መድኃኒዓለም አባቴ እንደዚህ ያለ ትዳር ይባርክልን የሁላችንም። እውነት መናገር እኔ ግን ቀናለሁ በጣም እንደዛ እያለቻት ነበረ ማለት ነው። እንዴት እንደዚህ ይዝን ያክል? አዎ በባሌ ድርድር አላውቅም። እኔ እኮ ቤቴም ባሌም ሁሉ ነገሬም እናቴም አባቴም ህይወቴም የልጆች አባትም እሱ ነው። ትዳር እንዲማስከብር የምኖረው እኔ ነኝ እያለች ስትናገር ነበረ። እውነት መናገር ግን ሳላደንቃት አላልፍም። ማርትዬን በጣም ትልቅ ትምህርት ባለ ትዳሮች እየሰጠች ነው ያለችው። በጣም እስከ ጥግ ድረስ ልብ ብሎ የሰማው ሰው ልብ ብሎ የተከታተለው ሰው እውነት እግዚአብሔርን ከሁሉ ነገር ሴት ልጅ ናት። ለቤት ለትዳሯ ለቤቷ ሴት ልጅ ነችና እሷ ግን እንዴት አድርጋ ትዳሯን እንዲያቆየች ስትናገር ምን ስትል በጣም ነው ደስ የምታሰኘውና እንደዛ እያለች ስትናገራት ነበረ። እና ቋይ ልጆች ሁለት ቢሆኑም እሱ ግን ከዛም በላይ ነው። ደግሞ እግዚአብሔር ይመስገን አሉኝ ልጆችም እኔም ባልወልዳቸውም ቤቱን የሚያሟሟቁት ደስ የሚሉ የሚያሰኙ ልጆችም አሉ ካጠገቤ። ስለዚህ ምንም አልጨነቅም እያለቻት ነበረ። እሷም እንደዛ በምትልባት ሰዓትም እንግዲህ እንጣጥ እያለች ነው እንግዲህ ከቤት እንደምትባረር ባለሙሉ ተስፋ ነን እንላለን ቤተሰብ። በዛ አጋጣሚ ዳጣይና ሰላምዬ ወይኔ እናትና ልጅ በላሽ ወይ ተኛሽ ወይ ባቢስ ተኛ ወይ ባቢስ በላ ወይ አስቀኑኝ ማለት ነው። እማዬ ጋር እንደዚህ የምሆንበት ቀን ናፈቀኝ በእውነቱ ነገር። እንደዛ ስትላት ስትንከባከባት ነበረ። በስልክም በአካልም ሄዳ እየነገረቻት ነበረ። ግን እማዬ ለምንድን ነው ከጋሽ እንደዚህ ያልሽው? እኔ እኮ እማዬ ማርቲ እኮ በጣም ጥሩ ሴት ናት፣ ጥሩ እናት እኮ ናት እያለቻት፣ አንቺ ለእኔ እንድታስተምሪ ነው በደንብ ነው ማቃት፣ ለእሷ ይሄ አይገባትም። ስለዚህ እኔ በዛን ሰዓት እንደዚህ ያደረኩት ከባድ ነገር ነበረ። ወጣትነትም አለ ልጅነትም አለ፣ ያም ሲጨመር ነው ይህን ነገር ላደርግ የቻልኩት እያለቻት ለዳጣ እየነገረቻት ነበረ። እንግዲህ በቀጣይ ደግሞ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ቤተሰብ ከዚህ ሰናበታችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። አዲስ ነገር ይዤ እንደምመጣ እንትንላችኋለሁ። መልካም ጊዜ